አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውዴ ሰዓዳ ኢትዮ ቻናል ተከታዮች እህት ወንድሞቼ እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። በያላችሁበት ዓለም ዳርቻ የአላህ ረህመት እዝነት አይለየን። እንዲሁም ይህን ቪዲዮን ደግሞ ሼር እንዲሁም ላይክ፣ ሰብስክራይብ እያረጋችሁ አበረታቱ ማለት ነው። እህት ወንድሞቼ እንግዲህ ዛሬ አንድ አዲስ ነገር ልነግራችሁ ነው ማለት ነው። እኔ እንግዲህ ደስ ያለኝን ያስደሰተኝን እንዲሁም ደግሞ የሰው ደስታ የማስደስታችሁ እህት ወንድሞቼ አላችሁ ማለት ነው። እንዲሁም ከዛ በፊት እስኪ አምሮብኛል እንዴት ነኝ? አዎ እንድትስቁ ነው። እንዴት ነኝ ዛሬ? እሺ ውዶቼ፣ ውድ ተመልካቾቼ እንግዲህ ይህን ቪዲዮን በመጀመሪያ ሼር እንዲሁም ደግሞ ላይክ ሰብስክራይብ እያደረጋችሁ አበረታቱ ማለት ነው። እንግዲህ ዛሬ ደስ ብሎኝ ደስታዬን ለእናንተ ለተመልካቾቼ እንዲሁም ደግሞ ለአዲሶችም ለተመልካቾችም ደስ ያለኝን ደስታ ላካፍላችሁ ነው ማለት ነው። ለምን ለእህት ወንድሞቼ አላካፍላቸውም? አንዳንድ ጊዜ እኮ የሰው ደስታ የሆነ ነገር ሰው ሰርቶ ትኩረት አንሰጠውም አናየውም ማለት ነው። ግን ያ ሰውየው ሲያወራ ደግሞ ኧረ ይቺ እንደዚህ ነው እንዲህ ዝኩናለች ብለን እንላለን ማለት ነው። እኔ አብሶን ለራሴ አንድ ሰው እንትን ታለ ትኩረት አላረግም። ወላሂ ምን ላይ እንደሆነ ምን ላይ እንደደረሰ ትኩረት አላረግም። ያው ብዙ ጊዜ ሩጫ አይደለ? ሩጫ ነው፣ አናስታውስም ያ ሰው ምን ላይ እንደደረሰ ማለት ነው። ስለዚህ ዛሬ ቪዲዮ ብሰራላችሁ በቪዲዮ ምክንያት እንግዲህ ትኩረት ሰጥታችሁ ታወኛላችሁ ማለት ነው። እንግዲህ ዛሬ ደስ ብሎኝ ነው ማለት ነው። የኔ ደስታ የሚያስደስታችሁ እንግዲህ የመጣችሁ እስቲ በኮመንት እንግዲህ ኮንግራጁሌሽን ኮንግራ እንኳን ደስ ያለሽ እንድትሉኝ እፈልጋለሁ ማለት ነው። ውድ ቤተሰቦቼ አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውዴ ሰዓዳ ኢትዮ ቻናል ተከታዮች እህት ወንድሞቼ እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። በያላችሁበት ዓለም ዳርቻ የአላህ ረህመት እዝነት አይለየን። እንዲሁም ይህን ቪዲዮን ደግሞ ሼር እንዲሁም ላይክ ሰብስክራይብ እያረጋችሁ አበረታቱ ማለት ነው። እህት ወንድሞቼ እንግዲህ ዛሬ አንድ አዲስ ነገር ልነግራችሁ ነው ማለት ነው። እኔ እንግዲህ ደስ ያለኝን ያስደሰተኝን እንዲሁም ደግሞ የሰው ደስታ የማስደስታችሁ እህት ወንድሞቼ አላችሁ ማለት ነው። እንዲሁም ከዛ በፊት እስኪ አምሮብኛል እንዴት ነኝ? አዎ እንድትስቁ ነው። እንዴት ነኝ ዛሬ? እሺ ውዶቼ፣ ውድ ተመልካቾቼ እንግዲህ ይህን ቪዲዮን በመጀመሪያ ሼር እንዲሁም ደግሞ ላይክ ሰብስክራይብ እያደረጋችሁ አበረታቱ ማለት ነው። እንግዲህ ዛሬ ደስ ብሎኝ ደስታዬን ለእናንተ ለተመልካቾቼ እንዲሁም ደግሞ ለአዲሶችም ለተመልካቾችም ደስ ያለኝን ደስታ ላካፍላችሁ ነው ማለት ነው። ለምን ለእህት ወንድሞቼ አላካፍላቸውም? አንዳንድ ጊዜ እኮ የሰው ደስታ የሆነ ነገር ሰው ሰርቶ ትኩረት አንሰጠውም አናየውም ማለት ነው። ግን ያ ሰውየው ሲያወራ ደግሞ ኧረ ይቺ እንደዚህ ነው እንዲህ ዝኩናለች ብለን እንላለን ማለት ነው። እኔ አብሶን ለራሴ አንድ ሰው እንትን ታለ ትኩረት አላረግም። ወላሂ ምን ላይ እንደሆነ ምን ላይ እንደደረሰ ትኩረት አላረግም። ያው ብዙ ጊዜ ሩጫ አይደለ? ሩጫ ነው፣ አናስታውስም ያ ሰው ምን ላይ እንደደረሰ ማለት ነው። ስለዚህ ዛሬ ቪዲዮ ብሰራላችሁ በቪዲዮ ምክንያት እንግዲህ ትኩረት ሰጥታችሁ ታወኛላችሁ ማለት ነው። እንግዲህ ዛሬ ደስ ብሎኝ ነው ማለት ነው። የኔ ደስታ የሚያስደስታችሁ እንግዲህ የመጣችሁ እስቲ በኮመንት እንግዲህ ኮንግራጁሌሽን ኮንግራ እንኳን ደስ ያለሽ እንድትሉኝ እፈልጋለሁ ማለት ነው። ውድ ቤተሰቦቼ እነ ቤተሰቦቼ እንግዲህ ዋንኬ ገብቻለሁ፣ እንዲሁም ዋን ብያለሁ። ኧረ ዋንኬ ገብቻለሁ፣ እየገባችሁ ማለት ነው። ኮንግራጁሌሽን ሰዓዳ እንኳን ደስ ያለሽ እንድትሉኝ እፈልጋለሁ ማለት ነው። ደስ ብሎኛል። ምክንያቱም ስንት ዋጋ ከፍለን እንደሆነ ብዙ ዋጋ ያስከፍለናል፣ ብዙ ዋጋ እንከፍልበታለን። ነገር ግን የዋጋ የከፈልንለን ነገር ደግሞ እንትን ሲለን እዛ ላይ ስንደርስበት ወላሂ ዋንኬ መግባት ብዙ ዋጋ እንደሚያስከፍል ታውቃላችሁ አይደል? ብዙ ነገር ያስከፍላልና ያንን የከፈልንበትን ዋጋ ደግሞ እለው ላይ ስንደርስበት በጣም ነው የሚያስደስተውና ዛሬ ላይ ደስ ብሎኛል ማለት ነው። ሁላችሁም እንግዲህ ቤተሰቦችም እንግዲህ አዲስም የምትመለከቱኝ ሁላችሁም እንግዲህ እንኳን ደስ ያለሽ ኮንግራ እንድትሉኝ እፈልጋለሁ ማለት ነው። ቤተሰብ የሰው ደስታ የሚያስደስታችሁ ብዙ ጊዜ
ብዙዎቻችን የሰው ደስታ የሚያስደስተናል። እንግዲህ የሰው ደስታ ሲያስደስተን ነው እኛም እዛ ፈለግነው ነገር ላይ የምንደርሰው። በሰው ነገሮች ስንደሰት ሰው ፈለገው ደረጃ ላይ ሲደርስ ደስ ሲለን እኛም በዛው ላይ ይጨመርልናል ማለት ነው። ስለዚህ የኔ ደስታ በጣም ደስ ብሎኛል። ምክንያቱም ብዙ ዋጋ ከፍዬ ብዙ ነገር እንግዲህ ታውቁታላችሁ፣ እንደኔ የምትሰሩ ብዙ እንግዲህ ተመልካቾቼ፣ እህት ወንድሞቼ፣ የኔ ተከታታዮች ብዙ አላችሁ። ብዙ እንግዲህ ዋጋ ያስከፍለናል ማለት ነው። ያ ዋጋ የከፈልንለት ደግሞ ጥሩ ደረጃ ደርሰን ያኔ ፈለግነው ደረጃ ደርሰን ስንደሰት በጣም በቃ አይደል እንግዲህ ቤተሰብ የኔ ደስታ የሚያስደስታችሁ እየገባችሁ ኮንግራጁሌሽን በሉኝ እስቲ። እንግዲህ ኮመንታችሁን አስተያየታችሁን ጠብቃለሁ ማለት ነው። ሁላችሁም ቤተሰቦቼ ኮንግራጁሌሽን እንዲትሉኝ እንኳን ደስ አላችሁ እንዲትሉኝ እፈልጋለሁ አይደል። እንዲሁም ደግሞ ዛሬ እንግዲህ ተመልከቱ እና ውድ ቤተሰቦቼ እንደዚህ ነው ማለት ነው። አዎ በአነጋገሬም እየሳቃችሁ ማለት ነው። እንግዲህ ዛሬ ደስ ብሎኝ ደስታዬን መቆጣጠር አቅቶኝ እዚህ ጋር እንግዲህ ለምን ለቤተሰቦቼ አላካፍላቸውም ብዬ ነው ማለት ነው። ግማሾቻችሁም እንግዲህ የኔ ወሬ የሚያስቃችሁ አላችሁ፣ የሚያዝናናችሁ አላችሁ፣ ዘና እያላችሁ ብቻ ኮንግራጁሌሽን በሉኝ እላችኋለሁ ቤተሰብ እና ውድ ቤተሰቦቼ። እንዲሁም ደግሞ እናንተ ያልደረሳችሁ ተስፋ እንዳትቆርጡ ጠንክሩ። ሁሉም ነገር የሚሳካው ስንጠነክር፣ ተስፋ ታንቆርጥ። እውነቴን ነው፣ ዋጋ ያስከፍላል። ብዙ ዋጋ ነው የሚያስከፍለው። ወላሂ ዘወር ብዬ ታይ ወደኋላ ብዙ ዋጋ እንዳስከፈለን ብዙ ነገር ያንን እንግዲህ አንድ ነገር ላይ መድረስ የምንችለው ተስፋ ታንቆርጥ በደንብ እንግዲህ በሚገባ ዋጋ ከፍለን እዛ የምንደርስበት ነገር ላይ ስትንደርስ ድረስ ዋጋ መክፈል አለብን። ስለዚህ እህት ወንድሞቼ አብሽሬ ተስፋ እንዲያቆርጡ፣ በተስፋ ወደፊት ስንጓዝ የምናስበው ነገር ላይ እንደርሳለን ማለት ነው። ስለዚህ አሁን ዛሬ ላይ እንግዲህ በእውነት ነው የምላችሁ እኔ ብዙ ጊዜ ልተው ወይንስ እንዴት ነው ብዙ ነገር ያሰብኩት ነገር አለ ማለት ነው። ስለዚህ ተስፋ ሳንቆርጥ በተስፋ በመጠንከር ወደፊት መቀጠል ነው ያለብን። አንድ ቀን እንደማይሳካ አይቀርም፣ ይሳካል። እንደማይሳካ አትሰቡ ማለት ነው። እውነት ይሳካል፣ አንድ ቀን ይሆንልናል፣ የምንፈልገው ደረጃ እንደርሳለን። ስለዚህ ተስፋ ትቁረጡ እህት ወንድሞቼ፣ በርቱልኝ፣ ጠንክሩልኝ። ዛሬ እንግዲህ ታታች እንግዲህ አሁን በታታይ ሲጀምረው በእውነት ነው የምላችሁ እዚህ ላይ ደርሳል መሰለኝም ነበር ማለት ነው። ስለዚህ ዛሬ ላይ እንግዲህ ጠንክሬ በመስራቴ ዛሬ ላይ በመድረሴ ዛሬ እንግዲህ ዋንኪ በመግባቴ ዛሬ ላይ ደስ ብሎኛል፣ አስደስቶኛል። ውድ ቤተሰቦቼ እንግዲህ የኔ ደስታ የሚያስደስታችሁ እህት ወንድሞቼ እንዲሁም ታውጭ ተሌላ እንግዲህ እኔ ጋር ቤተሰብ ያልሆን ነው ማለት ነው፣ ቤተሰብም ያልሆን ነው እንግዲህ ብዙ እህት ወንድሞቼ የሰው ደስታ የሚያስደስታችሁ አላችሁ ማለት ነው። ስለዚህ ኮንግራጁሌሽን እንኳን ደስ ያለሽ፣ እንኳን ለዚህ እንግዲህ ቃሽ እንድትሉኝ እፈልጋለሁ ማለት ነው። እንግዲህ አንድ ነገር ላይ ስንደርስ ብዙ ዋጋ እንደሚያስከፍል ታውቃላችሁ። ብዙ ዋጋ ከፍለን ነው፣ ብዙ እንቅልፋችንን አጥተን ነው። የሚገርማችሁ ታውሉ ሁሉ እንቅልፋችንን ስራውን ተውት፣ እንቅልፋችንን አጥተን ሌሊት ውስጥ ይዞር ድረስ ነው እየሰራ ነው ማለት ነው። እንዲሁም ደግሞ መዳብ ጋ በቃ ሌባና እንትን ተጫውተን መዳብ ጋ እንግዲህ አየችኝ አላየችኝ፣ መጣችብኝ አልመጣችብኝ፣ ወላይ ስቅቅ እያልኩ ነው የምሰራው ማለት ነው። መጥታ ታይብኛለች፣ አየችኝ አላየችኝ እያልኩት እሷ ጋር እየተንሳቀቅን ነው እንግዲህ ማንኛችንም የምንሰራው ማለት ነው። ስለዚህ ይሄ ምንድን ነው? ተስፋ አለመቁረጥ። የንኮላችለን እሷን ትመጣለች አትመጣም እያልን ተንሳቀን፣ ሁለተኛ ደግሞ እንቅልፋችንን አተን፣ ከምንም በላይ ደግሞ ተሷም እንቅልፋችንን አተን። እንቅልፍ ደግሞ በሽታ እንደሚሆን ታውቃላችሁ ማለት ነው፣ እንቅልፋችንን አተን። ስለዚህ እንደዚህ ኩነን ሰርተን ደግሞ እዛ የምንፈልገው ደረጃ ላይ ስንደርስ በጣም ያስደስታል። ስለዚህ እህት ወንድሞቼ ዛሬ ላይ የኔ ደስታ የሚያስደስታችሁ ብዙ አላችሁ እና እንግዲህ እየገባችሁ እስቲ በኮመንት አስተያየታችሁን እንዲሁም ደግሞ እጠብቃለሁ ማለት ነው። እንኳን ደስ አለሽ ኮንግራ እንደምትሉኝ አምናለሁኝ ማለት ነው። ብዙ እንግዲህ የኔ ውድ የመዳብ ቅመሞች ተየትም ሆነ ተየትም እንግዲህ የሰው ደስታ የሚያስደስታችሁ ብዙ አላችሁና እስቲ በኮመንታችሁ እንግዲህ ምን አይነት አስተያየት ምን አይነት እንግዲህ እንደምትሰጡኝ
እጠብቃለሁ በተስፋ ማለት ነው ውዶችዬ። ይህን ይመስላል እላችኋለሁኝ። እና የምመክራችሁ እህት ወንድሞቼ ተስፋ አትቁረጡ። ብዙዎቻችሁ እኮ መቼ ነው እዚህ ደረጃ የምደርሰው? መቼ ነው አሁን እንደዚህ የምሞላው? እኔ እኮ ገና ነኝ የምትሉ ብዙ ልጆች አላችሁ። ወላሂ ተስፋ አትቁረጡ። በተስፋ ስንራመድ፣ በተስፋ ስንጓዝ፣ በጥንካሬ ስንጓዝ ነው እዛ አሰብነው ላይ አላህም ሆነ ፈጣሪም የሚረዳን። ወላሂ ነው የምላችሁ የሚረዳን ተስፋ ሳንቆርጥ ስንጓዝ ነው። በዛ በጀመርነው ነገር ላይ ስንጓዝ፣ ያ ማለት አንድ ስራ ጀምረን ሳይሆንልን ሳይሳካልን ሲቀር ወደ ሌላኛው ስራ ደግሞ ስንሸጋገር አይደለም። ያም ያው ነው፣ ይህም ያው ነው። እውነቴን ነው የምላችሁ። አንድ ስራ አልጋ ባልጋ ወጥተን በቃ እሾክ ታይነካን ላይ ወጥተን የምናገኘው ነገር የለም። ማንኛውም ስራ ብዙ ስራ ዋጋ ያስከፍለናል ማለት ነው። ስለዚህ ተስፋ አትቁረጡ። እውነቴን ነው የምላችሁ፣ ተስፋ አትቁረጡ። እኔ አሁን ያለፍኩበት መንገድ ብነግራችሁ ብዙ መንገዶች አልፌያለሁ። ምክንያቱም አንድ እንደዚህ እንትን ስሰራ መጣብ ትመጣለች፣ ያን ቪዲዮ አጠፋለሁ፣ ገብቼ ደግሞ ትመጣብኛለች፣ እንደገና ደግሞ አጠፋዋለሁ። ብዙ ነገር ነው እያሳለፍኩ ማለት ነው። እንዲሁም ደግሞ እንቅልፌን አጥቻ አድራለሁ። ጠዋት እንቅልፌ ወስደኝና ጠዋት ትሰርበኛለች፣ ትቆጣኛለች። ብዙ ነገር አሳልፌያለሁ ማለት ነው፣ በዚች እንኳ ማለት ነው። ስለዚህ ወደፊትም ብዙ ዋጋ ይጠብቀኛል። ብዙ በተስፋ የምጓዘው መንገድ ይጠብቀኛል። በጣም ብዙ መንገድ ገና አንድ ብዬ እየጀመርኩ ነው። ይሄም ማለት ነው ገና ብዙ መንገድ የሚጠብቀኝ አለ። ስለዚህ እህት ወንድሞቼ ተስፋ መቁረጥ የለብንም፣ መጠንከር አለብን። እውነቴን ነው የምላችሁ። የሆነ ስራ ጀምረ ነው ታይሆን ታይሳካ ሲቀር ሌላ ስራ ላይ እንከራለን። ያሚያው ነው ዋጋ ያስከፍላል። ስለዚህ በያዝነው ስራ ላይ ዲብን ጥንክር እስትናገኘው እስትናሳካው ድረስ ዲብን ጥንክር ብለን ስንጓዝ እዛ እንደዛ ዲብን ጥንክር ብለን ስንጓዝ ወላሂ አላህም ይረዳናል። ፈጣሪም የሚረዳው ለዛ ነው ማለት ነው፣ ዲብን ጥንክር ብሎ ለሚጓዘው ማለት ነው። ስለዚህ እህት ወንድሞቼ ተስፋ አትቁረጡ፣ ጠንክሩ፣ ስሩ። ምክንያቱም ይህን የምላችሁ ብዙ ልጆች ብለውኛል። አሁን እኔ እኮ ይሄን ያህል ነኝ፣ መቼ ነው አሁን እንዲህ የሚለው? እንደዚህ እኮ የሚያደርግ የለም፣ ዛሬ እኮ እንደዚህ የሚያደርገን የለም፣ በቃ ሁሉም ትተዋል፣ ሁሉም ለራሴ ነው፣ መቼ ነው እንደዚህ የማደርገው ብለው ብዙ ልጆች ተስፋ ይቆረጡ አሉ። ስለዚህ ተስፋ አትቁረጡ፣ ወላሂ ጠንክሩ ነው የምላችሁ። አሁን እኔ ብዙ ማሳልፈዋለሁኝ፣ ገና ደግሞ በብዙ ተዛ ይበልጥ ወደፊት ይጠብቀኛል ማለት ነው ብዙ ነገር። ስለዚህ ቤተሰብ እንግዲህ ይህ ዛሬው ቪዲዮ ይህን ይመስል ነበረ። ውድ ቤተሰቦቼ፣ ውድ ተመልካቾቼ የኔ ደስታ የኔ እንትን የሚያስደስታችሁ እንግዲህ እየገባችሁ ኮንግራ እንኳን ደስ አለሽ፣ በርቺ፣ ጠንክሪ። ይህም ማለት በርቺ ጠንክሪ ማለትም ራሱ ትልቅ ነገር ነውና ስለዚህ በርቺ ጠንክሪ በሉኝ ውዶችዬ። እናንተም በርቱልኝ፣ ጠንክሩልኝ። እናደርገዋለን፣ እናሳካዋለን። ይሆናል አንድ ቀን ማለት ነው። እሾኩንም እንቅፋቱንም እመሙንም ችለን ስናልፍ ይሳካል ማለት ነው። እሺ ውዶችዬ፣ የዛሬው ቪዲዮ እንግዲህ ዛሬ የኮንግራ ቪዲዮ ነው። እየገባችሁ አስተያየታችሁን እስቲ በኮመንት እንግዲህ አስተያየታችሁን እጠብቃለሁ። እንኳን ደስ ያለሽ በሉኝ ውዶችዬ። ይህን ይመስላል የዛሬው ቪዲዮ፣ የዛሬው ደስታዬ። እሺ እንግዲህ የሰው ደስታ የሚያስደስታችሁ እንዲሁም ደግሞ እኮ ዛሬ የሚገርማችሁ ደስታው ነው መሰለኝ አምሮብኛል አይደል? አዎ አይደል እንዴ? እሺ እኔ ወዶቼ እወዳችኋለሁ፣ አከብራችኋለሁ። ብዙ ደግሞ እንቁ የሆናችሁ እህት ወንድሞች አላችሁ ማለት ነው። አብረን የምንሰራው በዚህ ላይ እንግዲህ በርቱልኝ፣ ጠንክሩልኝ እላችኋለሁ። የምወዳችሁ የማከብራችሁ መልካም ጊዜ መልካም ቆይታ ይሆንላችሁ። እወዳችኋለሁ፣ አከብራችኋለሁ። ሁላችሁንም የኢትዮጵያ ልጆች፣ የኢትዮጵያ እንቁዎች ኑሩልኝ፣ ክበሩልኝ፣ ጠንክሩልኝ። መልካም ጊዜ መልካም ቆይታ